ይኸውላችሁ ከዚህ በኋላ እኔ እንደዚህ ለብሼ ነው የምሄደው። እንዴ እየተለቀምን አለቅን እኮ አለቅን። ምናችን አለ? ና መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል የምንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርዳ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ? ሰላም ጤና ይስጥልን። የተወደዳችሁ ቤተሰቦች እንዴት አመሻችሁ? እንዴት ቆያችሁ? እንዴት አላችሁ? ወደ መረጃችን ነው በቀጥታ የምናመራው። በዛሬ መረጃዎቻችን እንግዲህ ከምናያቸው መካከል አዲስ አበባን ጨምሮ አዳማ የተለያዩ ቦታዎች ላይ ከፍተኛ የሆኑ አፈሳዎች እየተደረጉ ይገኛሉ። በተለያዩ ቦታዎች ላይ እንደዚህ አይነት ነገሮች ተደጋግመዋል። በጣም በሚያሳዝን መልኩ ከፍተኛ የሆኑ ወጣቶች ላይ የተደረገ ያለ ነገር በድንገት ነው መንገድ ላይ ሄዶ የሚታፈሱት። ይህን ተከትሎ ተቃውሞዎች ከዳር ዳር እየተበራከቱ ይገኛሉ። እሱንና ሌሎች መረጃዎችን ይዣለሁኝ። የተወሰኑ ቪዲዮዎችን በቅድሚያ እስኪ ላሳያችሁ። አዳማም እንዲሁም አዲስ አበባም እንዲያ ነገሮች አሉ ተብሏል። እስኪ ምን ያህል እውነት ነው የሚለውንም በዛው የያዘን የምንመለከት ይሆናል። እስኪ የተወሰነውን ከአዲስ አበባ አካባቢና አዳማ አካባቢ የተሰማውን መረጃ። በአዲስ አበባ በ24 ሰዓት ብቻ ከ2000 በላይ ወጣቶች መታፈሳቸው ተገለጸ። የዓይን እማኞች ለጣና ሳተላይት ቴሌቪዥን እንደገለጹት በከተማዋ እስራትና የግዳጅ ወታደራዊ አፈሳ ተጠናክሮ መቀጠሉን አስታውቀዋል። በከተማ አስተዳደሩ ባለፉት 2 ቀናት ውስጥ ብቻ ከ1500 በላይ ወጣቶች መታፈሳቸውን የገለጹት ምንጮቻችን ከትናንት ጠዋት ጀምሮ እስከ ዛሬ ድረስ ደግሞ ከ2000 በላይ ወጣቶች በግዳጅ ታፍሰው መወሰዳቸው ዛሬ አዳማ ላይ ማፈሳ ያስጠላችኋል ማለት ነው። ይሄው ሁሉ መኪና 10 መኪና ምናምን እና ቀጣይ ማን ያውቃል? እኛም ልንሆን እንችላለን። ኮፒ ሊንክ ያረጋችሁ አራራስማ ያው ሁሉ አሁን ጥይት ማብረጃ አንዱ የሚሞትላት አንዱ እግሩን ዘርግቶ የሚበላባት ሀገር መሆን የለባትም። አፈሳን በተመለከተ ባለፈው እንግዲህ አንድ ቪዲዮ ሰርቼ ለወጣቱ ያለኝን መልእክት አስተላልፌ ነበረ። አሁን ደግሞ አፈሳውን እያካሄዱ ላሉ አካላት መልእክት ማስተላለፍ ፈልጋለሁ። እንደምንሰማው ከሆነ አፈሳው ወጣቱን በግዳጅ ወታደር ለማድረግ የሚደረግ እንቅስቃሴ ነው። በግልጽ በኢትዮጵያ ሕገ መንግስት እንደተቀመጠው ማንኛውም ዜጋ ወንጀል ፈጽሞ እስካልተገኘ ድረስ አካላዊ ነፃነቱ የተጠበቀ እንደሆነ የኢፌዴሪ ሕገ መንግስት ይደነግጋል። ይህንን ስታደርጉ አጌንስት ሕገ መንግስት እየሄዳችሁም እንደሆነ ማወቅ አለባችሁ። ሁለተኛው ግን አፍሳችሁ የወሰዳችሁት በግዳጅ ወስዳችሁ አሰልጥናችሁ የምታሰማሩት ወታደር የሀገር ፍቅር ይኖረዋል ወይ? ለዚች ሀገር በፍቅር ይዋጋል ወይ? ይዋደቃል ወይ? እንደዚህ አይነት ፍላጎት ይኖረዋል ወይ? ሀገር ማለትስ ለእንደዚህ አይነት ወታደር ትርጉም ይኖራታል ወይ? ማለት ወታደር መሆን አይፈልግም፣ በግዳጅ አፍነው ወስደ ወታደር አደረከው። ይሄ ሰውዬ እንዴት ነው በሀገር ፍቅርና በጀግንነት ሊዋጋና ሊሰዋል የሚችለው? አይችልም እኮ። ውትድርና የሚጀምረው ከሀገር ፍቅር ነው። አንድ ሰው ወታደር ለመሆን ሲወስን መጀመሪያ ውስጡ ላይ የሀገር ፍቅር ሊኖረው ይገባል። ከዛ በኋላስ በውትድርና ሀገሩን ለማገልገል ፈቃደኛ ሆኖ በህጋዊ መንገድ ተመዝግቦ መግባት አለበት። እንደዚያት ህጋዊ ፕሮሲጀር ሳትጠብቁ ማንኛውንም ሰው ከመንገድ እየለቃቀማችሁ ጭናችሁ ወስዳችሁ ወታደራዊ ማሰልጠኛ ላይ በማጎር ለብ በማሰልጠን ክላሽ በመስጠት ወደ ጦር ግንባር በመሸኘት የሀገር ፍቅር የሌለው ወታደር ገና አንድ ጥይት ሲተኮስ እጅ ወደ ላይ የሚማረክ ወታደር ነው የሚፈራው። ወይም ደግሞ የምታፈሩት እንደዚህ አይነት ወታደር ነው። ስለዚህ ውትድርና ሀ ብሎ የሚጀምረው ከሀገር ፍቅር ነው። ከእናንተ የሚጠበቀው ዋና ስራ ምንድን ነው? ሀገራዊ ፍቅርን የማስረጽ ስራ መጀመሪያ ስሩ። ወጣቱ እንደማንኛውም የስራ ዘርፍ ውትድርናን መርጦና ወዶ እንዲገባ እንዲወደው አድርጉ። ውትድርናን ከሚዝናናበት ከመንገድ ላይ ከተለያዩ ቦታዎች አፍናችሁ ወስዳችሁ የምታሰለጥኑትና የምታሰማሩት ወታደር የሀገር ፍቅርም የለውም፣ በጀግንነትም አይሰዋም፣ በጀግንነትም ለሀገር አይዋደቅም። ስለዚህ መጀመሪያ እኛ ወጣቶች ላይ የሀገር ፍቅር እንዲኖረን ስሩብን፣ ሀገራችንን እንድንወዳት ስሩብን። ፕላስ ደግሞ የባለስልጣናቱም ልጆች ከወጣቱ ጋር እኩል ውትድርናን ይሰልጥኑ፣ ወታደር ይሁኑ፣ ለሀገር እኩል ያገልግሉ። አንዱ የሚሞትላት አንዱ እግሩን ዘርግቶ የሚበላባት ሀገር መሆን የለባትም። ሀገር ለኔም እላይ ላሉ ባለስልጣናትም እኩል ሀገር እስከሆነች ድረስ ምን ሞትላትም ምን ዘምትላትም ምን እንጠቀምባትም እኩል መሆን አለበት ብዬ አስባለሁ። ስለዚህ እንዳጠቃላይ በግዳጅ የሚደረግ ወታደራዊ ምልመላን መታፈሱ ይሁንሽ ችግር የለውም። ለሀገራችን አይደል የምንዋጋው ችግር የለውም። ግን ለምንድን ነው ድሃ ብቻ የሚታፈሰው? ለምንድን ነው መኪና እየነዳ ያለውን ሰውዬ አስወርዳ አፍሰ ውትድርና ማትወስዱ? ለምንድን ነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንዴ ሀገሪቱ ዜጋ?
ይኸውላችሁ ከዚህ በኋላ እኔ እንደዚህ ለብሼ ነው የምሄደው። እንዴ እየተለቀምን አለቅን እኮ አለቅን። ምናችን አለ? አሁን ራሱ እኮ አሯሩጦኝ ነው አምልጬ የመጣሁት። እና ወጣቶችን የምላችሁ ነገር አትፍሩ። ምንድን ነው መፍራት? በቃ ለሀገራችን እንዋጋለን እንሞታለን። እንዴ ዝም ብሎ ወድቆ መሞት አለ አይደል እንዴ? ለሀገራችን እንዋጋለን እንሞታለን። ምንም መፍራት እኮ አያስፈልግም። እንግዲህ በአዲስ አበባም በተለያዩ ቦታዎች ላይ አፈሳዎቹ እንደቀጠሉ ነው። ትንሽ ይከብዳል። እንደ ቀልድም ጭራሽ ማድረግ ጀምሯል። ለምሳሌ እንደ ቀልድ አይነት ነገር አድርገው የዚህ አፈሳውን ጉዳይ እንዴት እንደሰሩ የተወሰነውን ቪዲዮ ለምሳሌ አሳይቻችሁ ልመለስ። አተ ና ና ና የት ይረሱ ምን ነው እስካሁን አመሸሽ? ና ና ና ና ፓትሮል ላይ ና ና ና ፓትሮል ላይ ምንድን ና ና ና ና ና ምንድን ነው? ጓደኞቹ ናቸው ጓደኞቹ ናቸው። ምንድን ነው? ና ግባ ግባ ና ግባ ና ና ና እንግዲህ ተከታትለን ተመልሰናል። እንደ ቀልድም አይነት ነገር ያደረጉ የአፈሳው ነገር በጣም ተበራክቷል። ትንሽ ያስቸግራል። ሌላው በሌላ መረጃችን ኢሰመጉ የኢትዮጵያ ሰብአዊ መብቶች ጉባኤ በሀገራዊ ምክክር ጉባኤ ላይ የአንድን ወገን ሀሳብ ለመስማትና የበላይነትን ለማስረጽ የሚመስሉ የተደራጁ አካሄዶች እንዳሉ ይህንም እንደታዘበ በመግለጫው ለማወቅ ተችሏል። ሀገራዊ ምክክር ኮሚሽን ላይ በተደጋጋሚነት ብዙ ሀሳቦች ይነሳሉ። የሰመጉ ዋና ዳይሬክተር ተስፋዬ ገመቹ የኢትዮጵያ ሲቪል ማህበራት ድርጅቶች ምክር ቤትን ወክለው በሀገራዊ ምክክር ሂደቱ ላይ የተገኙ ሲሆን እንደ መጀመሪያ ሂደት በጎ የሚባል ቢሆንም በምክክሩ ሂደት ውስጥ በርካታና የተለያየ አስተሳሰብ ያላቸው ተሳታፊዎች መኖራቸውን በመጥቀስ በሂደቱ በርካታ ጉዳዮች እንደታዘቡ ከጋዜጠኞች ጋር በነበራቸው ቆይታ ተናግረዋል። ታዲያ የአንድን ወገን ሀሳብ የማስረጽና የበላይነትን የሚያዝ ሙከራዎችም እንደነበሩ ነው በውይይቱ ላይ በነበራቸው ኢንተርቪው ያቀረቡት ማለት ነው። ብዙ ሀሳቦች ተነስተዋል። የግል ሀሳብ የሚመስሉ ነገሮች ወይም የአንድ ወገን ወደ አንድ ወገን ያደሉ የሚመስሉ ነገሮች በዚህ በምክክር ኮሚሽኑ ላይ በተደጋጋሚነት አይተናል። በዚህም ደግሞ ምክር ሀሳቡንም ለማጽደቅ እንግዲህ ከፍተኛ የሆነ ነገሮች እየተገባ ይገኛል በማለት ነው የተናገሩት። በዚህም ታዲያ ብዙዎቹ የሚነሱ የምክር ሀሳቦች አንዳንዶቹ ጭራሽ ባልተሳተፉበት የቡድኖችም የተሰሩ የምክክር ሀሳቦችም እንዳሉ ጠቅሰዋል። ወይም ደግሞ ተሳታፊዎች እንኳን የሌሉበት ቦታ ላይ እንዳሉ ተደርጎ ግብአቶች ሲሰበሰቡ ነበርም ሲል አያይዘው ተናግረዋል። የመጨረሻ ውሳኔም ገና አልተሰጠም። የመጨረሻው እንግዲህ የፊታችን ሮብ ይመስለኛል ሙሉ በሙሉ ውሳኔ ያገኛል ማለት ነው። ይቺን ህፃን እስኪ እንመልከታት። አትብ የምትለዋን ህፃን እንግዲህ እግዚአብሔር ያሳድግሽ በሏት። ልጅ ናት። እግዚአብሔር ያሳድጋት። በወረድ በዓለ ደብረ ታቦር ላይ እንገኛለን። እንኳን አደረሳችሁ፣ እንኳን አብሮ አደረሰን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበት ደብረ ታቦር ላይ ነው የምንገኘው። እንደ ትዝታ የሚሆነንን አንድ ቪዲዮ እንካለን።
የደብረ ታቦር በዓል ላይ ነው የምንገኘው። እንኳን አደረሳችሁ ለማለት እወዳለሁ። በስደት ማለት የምትገኙ በተለያዩ ቦታዎች ያላችሁ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። እስኪ እንደ መዝናኛም ምን አይነት ውድቀት ላይ እንዳለ የፕሮቴስታንት ቤተ እምነት መረጃ አንድ ቪዲዮ ላሳያችሁ። ፓስተር አብይ ኪያ ያገለገለ ከባድ ዝናብ ረበሸን። ታስተውላችሁ? ታገስኩ ማለት ምንም ስፒሪቹዋል አክሽን አለ እንትን አላልኩኝ ማለት አንዳንዴ ታውቃላችሁ እንዳትነቁ ነው የሚያደርጋችሁ ሰይጣን። በጉዳዩ ላይ 30 ሰው ጋር ከመደወል እስቲ አንድ የጸለየሽበታል እና ይሄ ዝናብ አይቆም እንደ ጭራሽ እየረበሸን መጣ። መንፈስ ነካ። ለምን አላስቆመውም መልኩ ታስተውሳላችሁ? ብድግ ብዬ እጄን ዘረጋው። በቃህን ያልኩት በቃ ስለው ዝናብ እንደዛ አይቆምም እኮ ቀስ እያለ ነው የሚቆመው። ወዲያው ነው የቆመው። አረ እዚህ ስደርስ ነው በቃ ስለው በቃ አልኩት። አናገርኩት። ላናግረዋ አሜን አሜን መስሎት ነበር አይሞኜ ሻባካባል አይሞኜ ሻባካባል ማቱንዳስ ማራጋዳስ ያ አላስኖር ያለሽ ያ አላስነዳ ያለሽ ያ አገድም ያለው ያ አይሁንላት ያለው እንደ ቀልም የተዋዛ ነው። ግን ደግሞ በእነሱ ቤት የእውነት አስተምሮ አድርጎ ያቀረቡት ነው። የጀነራል ሰዓረ መኮንንን ሞት በተመለከተ እንደ አዲስ አሁን በመከላከያ ሰራዊት በኮማንዶችም ጭምር ያረሱት ይገኛሉና ንቻለ ሰላም ያገሬ ልጅ ዛሬ አንድ ሚስተር ላወራችሁ ስለ ጀነራል ሰዓረ መኮንን አሟሟት። ጀነራል ሰዓረ መኮንን እና ሜጀር ጀነራል ገዛ አበራ በሞቱበት ጊዜ በሰዓቱ ብላክ የነበረ ሁሉም ሰልጣኝ የሪፐብሊካን ጥበቃና ባጋዝ ኮማንዶ የሚሰለጥነው ሁሉ ሰዓር እንዲያቂት ነበር የተደረገው። ሰዓር ጨርሶ ትዕዛዝ ወርዶ ነበር። አንድ ጀነራል አስቡት፣ የሀገሪቷ ጀነራል ሞቶ ሰዓር ጨርስ ስትባል ከዚህም የሚበልጥ ክፋት ይኖራል ብዬ አላስብም። እውነት እንነጋገር ከተባለ ሌላ አንድ እውነት ምነግራችሁ ደግሞ በቤተ መንግስት የሪፐብሊካን ጥበቃ ሻለቃ 4 እና ሻለቃ 3
ስብሰባ ጠቅላይ ሚኒስትሩ አድርጎልናል። በስብሰባው ላይ ግን የተናገሩት የጄኔራል ሰዓረ መኮንን ገዳይ እና 3 ጊዜ ሂዶ እንዳየው ጠቅላይ ሚኒስትሩ 3 ጊዜ ሂደ እንዳየው ነው የተናገረው። ከአንደበት የሰማው እውነታው እዛ የነበራችሁ ራሳችሁም ስለምታውቁ ሁሌ እንዲህ ተበድለናል እንዲህ ሆነናል ትላላችሁ እንጂ ስለ ጄኔራል ሰዓረ መኮንንና ስለ ሜጀር ጄኔራል ገዛ አበራ ሞት የሚያወራ ሰው አላየሁም። ለምን ሞት ያለም የለም። በዚች ሀገር ስንት ጀግኖች አጣን ያለ ምክንያት ለዛው ምንም ምክንያታቸው በማይረባ መልኩ ስንት ነው ያጣነው። ይሄ ሰውዬ ከመጣ በኋላ ይሄ ጠቅላይ ሚኒስትር ከመጣ ስንት ሰው ነው ህይወት ያጣነው። እኔ አንድ ነገር ልላችሁ የምችለው አንዳንዴ ለሆዳችን ሳይሆን ለህሊናችን ብንኖር ጥሩ ነው። እኔ አሁን ለዚች ሀገር ሰላም ነው የምመኝላት። እውነታው ግን እንዲህ እናንተ እንዲያድርጋችሁናል ብላችሁ ከምታስቡ ይልቅ እኛስ ምን አድርገናል የሚለውን ሐሳብ ብታስቡ ጥሩ ነው። የትግራይ ህዝብም የተበደለው በደል ቀላል ስላልሆነ በአማራ ክልል ላይ የሚደረገው ያለው መፈናቀልና ጦርነትም ቀላል አይደለም። ደብረ ብርሃን ላይ ያለውን ተፈናቃይ በረሃ ምክንያት እየተሰቃየ ያለው ቀላል አይደለም። በትግራይ ላይ ያለውን ከበረሃ ትግራይ ተፈናቅሎ የመጣን ቀላል አይደለም። ቆም ብለን ልናስብ ይገባል። እና እውነታው ይሄ ነው። እንደ አዲስ ነው ይሄ ነገር የተነሳ ያለው በእውነት በቀጣይ አባታችን አባ ገብረ ኪዳን እንደው ከብዙ ጊዜያትም በኋላ እንስማቸው ያሉትን መልእክት እንካል። የሴት እኩልነት ከህገ መንግስት በፊት እግዚአብሔር ነው የሰጣቸው። እውነት ለመናገር አሁን እንደው ይሄ ሴታ ሴትነትን የሚያቀነቅኑ ፌሚኒስቶችን ቢያርፉ ጥሩ ነው። ሴትነትን እንደ ቤተክርስቲያን ያከበራል? እንደ ቤተክርስቲያን ሴትነትን ያከበረ የለም። በሴት አሸነፈ ማለት ምን እንደሆነ ታውቃላችሁ? ሰይጣን መጀመሪያ ያሸነፋት ማን ናት? ሔዋን ምንድነው ጾታዋ? ተናገሩ እንጂ። ከዚያን ጊዜ ጀምሮ ሰይጣን ማንን ንቆ ነው የሚኖረው? ሴትን ንቆ ነው የሚኖረው። አይ ሴት ምንም አታመጣም ብሎ ጨርሷል። አንድ ጊዜ ስላሸነፋት ነው። ስለዚህ በእስራኤል ሲያስገድል የሚያስገድለው ምኑን ነበር የሚያስገድለው? ወንድን ነው። ሴትንማ ንቋላ። ወንዱ ግን ያ ልጅ ይወለዳል ብሎ ስለሚያስብ ወንዱን ያስገድላል። ሞኝ ሴቲቱ ድንግል ማርያም ጠላቱ መሆኗን ባያውቅ። ከዚያ በኋላ ምን አደረገ እግዚአብሔር? ዓለምን ሰይጣን የጎዳው በማን በኩል መጥቶ ነው? በሴት። ክርስቶስ ሰይጣንም በማን በኩል አሸንፈው? ሰይጣን በናቃት በማን በኩል ነው የመጣው? በሴት በኩል መጣ። ስለዚህ ምን አደረጋ? ምን ይላል አባ ጊዮርጊስ? በራቅኩበት ቀረብኩ፣ በወደቅኩበት ተነሳው። በሴት ወድቄ ነበር፣ በሴት ተነሳው። በሴት ርቄ ነበር፣ በሴት ቀረብኩ ይላታል። ያችን ማናት በሉ እንጂ ድንግል ማርያም ናት። የእናቷን የሔዋንን ግፍ የመለሰች የሰው ዘር መመኪያ፣ የሰው ዘር ምልክት ቁማ የምትታይ ሰው እንደ ማርያም ነው እኮ መባል ያለበት። እውነት ሰው ይሏቸዋል፣ እንደ ድንግል ማርያም። ቃልዮትን ያሰማልን በእውነት ለአባታችን ለርዕሰ ሊቃውንት አባ ገብረ ኪዳን። በጣም የተደነቅኩበትን አንድ ቪዲዮ ላሳያችሁ። እስከ ዋይት ሃውስ ድረስ ገብቶ ምስጋና የተቸረለትንም ወጣት ማለት ነው እንዴት እንደነበረ ከባህር ከዚህ ከማዕበሉ እንዴት እንዳተረፈው እንካለን። ያደረከው ነገር እጅግ አስደናቂ ነው። አሜሪካ ልክ እንዳንተ የጀግኖች ሀገር ናት። ፕሬዚዳንት ዶናልድ ትራምፕ የ10 ዓመቱን ሕፃን ከከባድ የውሃ ማዕበል ያዳነውን ታዳጊ በነጩ ቤተ መንግሥት ተቀብለው አድናቆታቸውን ገለጹለት። የራሱን ሕይወት ለአደጋ አጋልጦ የ10 ዓመት ሕፃን ልጅ ከሞት ያዳነው ታዳጊ በአሜሪካው ፕሬዚዳንት ዶናልድ ትራምፕ ከፍተኛ አድናቆትና የጀግንነት ዕውቅና ተሰጠው። ፕሬዚዳንት ዶናልድ ትራምፕ ከታዳጊው ጋር በተገናኙበት ወቅት ያደረከው ነገር እጅግ አስደናቂ ነው፣ ሁሉም ሰው አይተዋል ሲሉ አድናቆታቸውንም ገልጸውለታል። ሕፃኑን የታደገበት መንገድ እውነተኛ የሰብአዊነትና የደፋርነት ማሳያ በማለትም ገልጿል። ፕሬዚዳንት ትራምፕ ለታዳጊው ባስተላለፉት መልእክት አሜሪካ ልክ እንዳንተ የጀግኖች ሀገር ናት፣ አንተ ለሀገር ትልቅ ምሳሌ ሆናል በማለት የአሜሪካውያንን የቆራጥነትና እርስ በርስ የመረዳዳት እሴት ያንጸባረቀ ተግባር መሆኑንም አጉልተው ቀጣይ እንግዲህ በጣም በዋይት ሃውስ ድረስ የተመሰከረለት ነው። እውነት ለመናገር ነፍስ ለማዳን የሄደበት ርቀት በጣም ነው የሚገርመው። ራሱን አጋፍጦ ነው ህይወት የታደገው። በእርግጥ ይሄ በብዙ ኢትዮጵያውያንም ዘንድ ይታያል፣ ግን ደግሞ በአሜሪካ በድንገት የተቀረጸና ኋላ አሜሪካ እንዳንተ ያለውን ትፈልጋለች ሲደረግ ነው። ወደ ሀገራችን ላምጣ። ይሄ ቪዲዮ አይተናል። ወደ ሀገራችን ደግሞ ቤት ኪራይ እንኳን መክፈል ያልቻለ የሀገር ባለውለታን ንካል።
የምንበላው አጣን። እየለመነው ነው ቤት ኪራይ የምከፍለው እንጂ አንድም ነገር የለኝም። ሻለቃ ኃይሌ አመሰግናለሁ በእውነት ባለፈው ስለሚያቀኝ 40,000 ብር 40,000 ለቤት ኪራይ ትሆንና እችን ክፈል ብሎ በአካውንት የላከልኝ ማን? ሻለቃ ኃይሌ ለአገሬ አገር ወዳድ ስለሆናል እንዴ አገር ጥለን አንሄድም እያልን የምንመለሰው መጥፋት ጠፍቶን ነው እንዴ? አገርን ወክለህ ሄደህ እንደገና እዚያው ስትቀር ጥሩ አይሆንም። አገር ትፈልጋለች እና አገርን ጥዬ አልሄድም እያልን ነው እኛ ስንመለስ የቆየ ነው። አሁን ደግሞ እኛ ተጎድተናል ወንድሞቼ። አንገብጋቢ ጥያቄ እኔም አይምሮ በየጊዜው የሚመላለሰው ለአገሬ ደክሜያለሁ፣ ለፍቻለሁ። ሌላው ዓለም እንኳን ተከብሮ መኖሪያና ደሞዝ እየተሰጠው እያለ እኛ ግን የለንም፣ ባዶ እጅ ነን ያለነው። ወንድሜ ማንን አቤት እንበል? የሚያየን አጣን፣ ደከምን። አሁን በጥሮታ ነው የሚተዳደሩት ይመስለኛል አይደለ? 3500 አለችኝ። 3500 ብር። አዎ። የቤት ኪራይ ይከፍላሉ? አዎ። 5000 ይከፍላሉ የቤት ኪራይ። እየለመንኩ ነው። እኔማ አቅም የለኝም። በቂ መኖሪያ በቂ መጦሪያና መኖሪያ ቤት ይገባኛል። ይሄን እንግዲህ የበላይ አካል ምን እንዴት እንደሚያየልኝ እንግዲህ አቤቱቴ ወደ እነሱ ነው የሚሄደው ማለት ነው። ይሄን እንዲመለከቱልኝ ነው የምለው እኔ አሁን ያለኝ ሀሳብ። ይሄንን ጥያቄ ይዘው እርሶ ለኢትዮጵያ በሰሩት መጠን ቢያንስ በመሰረታዊ ነገር እንዳይቸጋገሩና መጠለያ እንዲያገኙ ምን ሙከራ አድርገዋል? እነማንን አናግረዋል? ጥሩ ጥያቄ ነው አሁን ያቀረብክልኝ። እኔ ባህልና ስፖርት እጄ ጠይቄያለሁ። ደብዳቤ ጻፉልኝ። ወደ ክቡር ከንቲባ ሄዶ ያዝና ሄዱና መኖሪያ እንኳን ቅረብና ይሰጡሃል እነሱ ብለው እነሱ ላኩኝ ወደዚያ። አልቀበልም አለ። እንዴት እንደሆነ አላውቅም ወንድሜ። ሞክሬያለሁ፣ ያልሞከርኩት ነገር የለም። የሚበላ ፈተና ነው። እንደበላ አትቁጠረው ልጅ። አደገኛ ኑሮ ነው ያለሁት አሁን። በተለይ መጠለያ ላይ ነው ፈተና ያለሁትና አጥብቄ የምጠይቀው እሱን ነው። ግን ወደኋላ ለመልሶትና በዚህን ያህል መጠን የተሳካሎት የኢትዮጵያ ታዋቂ አትሌት በነበሩበት በዛ በዋና የሥራ ዘመኖ ላይ እንዴት ጥሪት አልቋጠሩ? ቢያንስ እንዴት ከተማ ውስጥ ቤት መስራት አልቻሉም ነበር? የለም ቤት በማህበር በደርግ ጊዜ ማህበር ያን ጊዜ በቡድን ያዋቅርና ቦታ ይሰጣልና በዛን ጊዜ ገንዘብ ሰበስባለ። አሁን የኔ ቡድን የት ነው የደረሰው መሰለህ? አስኮ ነው። አስኮ እዚያ ጋራው ላይ አሁን እዚያ ላይ ነው የደረሰን። እንግዲህ ሰብሰብ ባልንና 2 ሰው መረጥና ገንዘብ ያዥ ማለት ነው። ገንዘብ አስገቢና ሰዎች እዚያ 2 መረጥንና ለረጅም ጊዜ ስንከፍል ቆየን። ከቆየን በኋላ አጋጣሚ ሆኖ ኢህአዴግ መጣና አዲስ አበባ ሲቆጣጠር እነዚህ 2 አባሎች የተሰበሰቡ ንብረት በሙሉ ሙልጭ አድርገው ባንክ ያወጡና ገንዘቡን ይዘው በዚህ በመወያሌ በኩል በእግራቸው ኬንያ ገቡ። የማህበሩን ገንዘብ በዛ ምክንያት ዜሮ ወጣው። ሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች መረጃዎች እንገናኛለን። እስከዚያ ድረስ ተሰነባበትን። ሰናይ ቆይታ